ከባዶቹን መሰረታዊ የሂሳብ እውቀቶች ክፍል 3 በዚህ ቪዲዮ የምንመለከት ይሆናል። አብራችሁን ቆዩ። በመጀመሪያ እዚህ ጋር የተሰጠን ኤግዛምፕል አለ። x - 4 = 13 ተሰጥቶናል። ስለዚህ ዋነኛው ዓላማችን xን ብቻዋን ማስቀረት ነው። ለዛ xን ብቻዋን ለማስቀረት ምን እናደርጋለን? በሁለቱም በኩል ሲደመር 4 እናደርጋለን። ስለዚህ 4 በምንደምር ጊዜ x ሲቀነስ 4 ላይ 4 ስንደምር ምን ይሆናል? x ብቻዋን ትቀራለች። 13 ሲደመር 4 ደግሞ 17 ይሆናል። ስለዚህ የኤክስ ዋጋ 17 ይሆናል። ስለዚህ ይህ ቀላሉ አሰራር ነው ማለት ነው። ከፈለጋችሁ ደግሞ ምን ማድረግ ትችላላችሁ? x - 4 = 13 ላይ ኔጌቲቭ 4ን ወደ 13 ትወስዷታላችሁ። ስለዚህ በስተቀኝ በምትወስዱት ጊዜ ምን ይሆናል? ኔጌቲቭ ስለነበረ ፖዚቲቭ ይሆናል። ስለዚህ x እኩል ይሆናል 13 ሲደመር 4 ይሆናል። 13 ሲደመር 4 ደግሞ 17 ይሆናል። ስለዚህ x ብቻዋን ቀረች። x እኩል ይሆናል 17 ይሆናል ማለት ነው። በመቀጠል ኔጌቲቭ 5y = ኔጌቲቭ 10 ተብሎ የተሰጠን ጥያቄ ሶልቭ በምናደርግ ጊዜ ምንድነው የምናደርገው? ሁለቱንም ሳይዶች ምክንያቱም ሁለቱንም ሳይዶች በኔጌቲቭ 5 እናካፍላቸዋለን። ምክንያቱ ደግሞ ኔጌቲቭ 5y ስንል ኔጌቲቭ 5 ሲባዛ በy ማለታችን ነው። ለዛ ነው ምን የምናደርገው? ኦቨር ኔጌቲቭ 5 ኦቨር ኔጌቲቭ 5 ሁለቱንም ሳይድ የምናካፍለው። ስለዚህ ኦቨር ኔጌቲቭ 5 በምናካፍል ጊዜ ኔጌቲቭ 5 በኔጌቲቭ 5 ይካፈላል። ስለዚህ አንድ ይቀራል ማለት ነው። ስለዚህ 1y = ኔጌቲቭ 10 ኦቨር ኔጌቲቭ 5 ኔጌቲቭ 10 ኦቨር ኔጌቲቭ 5 ምን ይሆናል? ኔጌቲቭ 10 በኔጌቲቭ 5 ሲካፈል 2 ይመጣል። ኔጌቲቭ በኔጌቲቭ ይጣፋል። 10 ሲካፈል ለ5 2 ይሆናል። ለዛ የአንድ y ዋጋ 2 ነው፣ ወይም ደግሞ የy ዋጋ 2 ነው ማለት ነው። ማንኛውም ቁጥር ከፊት ለፊቱ 2 በአንድ እያባዛችሁት ነው፣ ስለዚህ y ቫሪያብል ነው። ማንኛውም ቫሪያብል ኤክስ ብላችሁ ብታስቀምጡ ዋይ ብላችሁ ብታስቀምጡ የትኛውም ቫሪያብል ሊሆን ይችላል በአንድ የተባዛ ነው ማለት ነው። በውስጡ አዋቂነት አንድ አለ ከውስጡ ማለት ነው። በመቀጠል የምናወራው 2x ሲደመር 8 ሲደመር x እኩል ይሆናል 3 ተሰጥቶናል። እዚህ ጋር የምናደርገው ላይክ ተርሞችን እንሰበስባለን። ላይክ ተርሞችን ስንሰበስብ 2x ሲደመር x 3x ይሆናል። ምክንያቱም x ውስጥ 1x አለ፣ 2x ውስጥ ደግሞ 2xዎች አሉ። እነዚህ ስንደምራቸው 3x ይሆናል። 3x ሲደመር 8 እኩል ይሆናል 35። ከዛ ሁለቱንም ሳይዶች በ8 እናቀናንሳቸዋለን። ስለዚህ 3x ሲደመር 8 ሲቀነስ 8 ሲቀነስ 8 ስንት ይሆናል? 0 ይሆናል። ስለዚህ 3x ብቻውን ይቀራል። 35 ሲቀነስ 8 ደግሞ 27 ይመጣል። ከዛ 3x እኩል ይሆናል 27 መጣለን። ያን ጊዜ እናደርጋለን both sides by 3 ዲቫይድ እናደርጋቸዋለን። ስለዚህ በ3 እናካፍላቸው 3x ሲካፈል ለ3 x ራሱ ብቻውን ይቀራል። 27 ሲካፈል ለ3 ደግሞ 9 ይሆናል ማለት ነው። ስለዚህ በእንደዚህ አይነት መንገድ ይሄ መልቲፕል ስቴፕ ያለው ሊኒየር ኢኩዌሽን ነው። ስለዚህ በመልቲፕል ስቴፕ ነው ሶልቭ የምታደርጉት ማለት ነው፣ መልሱን የምታገኙት። በመቀጠል 2x + 2 - 4x = ኔጌቲቭ 2x + 2 - 4x = 20 የሚል ጥያቄ ተሰጥቶናል። እዚህ ጋር ምንድነው የምናደርገው? የመጀመሪያው ስራችን ሁልጊዜም የመጀመሪያው ስራችሁ የሚሆነው ላይክ ተርሞችን መሰብሰብ ነው። ላይክ ተርሞችን ከሰበሰባችሁ በኋላ እዚህ ጋር ኔጌቲቭ 2x ሲደመር 2 ሲቀነስ 4x ይሄ ምን ይሆናል? ኔጌቲቭ 2x እና ኔጌቲቭ 4x እነዚህ ስናቀናንሳቸው ደምራችሁ ኔጌቲቭ ሳይን ከፊት ለፊቱ ማድረግ ትችላላችሁ። ስለዚህ ኔጌቲቭ 2 ሲደመር ኔጌቲቭ 4 ኔጌቲቭ 2x ሲደመር ኔጌቲቭ 4x እኩል ይሆናል ኔጌቲቭ 6x ይሆናል። ከዛ ኔጌቲቭ 6x ሲደመር 2 ሆነ ማለት ነው። ኔጌቲቭ 6x ሲደመር 2 እኩል ይሆናል 20 ሆነ። ከዛ ምንድነው የምታደርጉት? እዚህ ጋር ላይክ ተርሞችን ትሰበስባላችሁ። ከፈለጋችሁ 2ን ወደ 20 ትወስዷታላችሁ። በምትወስዷት ጊዜ እዚህ ጋር ፖዚቲቭ ስለነበረች በስተቀኝ በምትሄድ ጊዜ ኔጌቲቭ ትሆናለች። ስለዚህ 20 ሲቀነስ 2 18 ይሆናል። ከዛ 18 እኩል ይሆናል ኔጌቲቭ 6x ይሆንላችኋል ማለት ነው። ወይም ደግሞ ኔጌቲቭ 6x እኩል ይሆናል 18 ቀን ማለት ትችላላችሁ። አሊያም ደግሞ በዚህኛው አሰራር ኔጌቲቭ 6x ሲደመር 2 ሲቀነስ 2 ምን ታደርጋላችሁ? ቦth sides ላይ 2 ትቀንሳላችሁ። ስለዚህ ሁለቱም ላይ ከእኩል ይሆናል በስተቀኝ ያለውም ከእኩል ይሆናል በስተግራ ላይ ያለውም ሁለቱም ላይ 2 ትቀንሳላችሁ። ስለዚህ ኔጌቲቭ 6x ሲደመር 2 ሲቀነስ 2 እኩል ነው 20 ሲቀነስ 2። ስለዚህ 2 ሲቀነስ 2 0 ይሆናል። ስለዚህ ኔጌቲቭ 6x ብቻዋን ትቀራለች በስተግራ። በስተቀኝ ደግሞ 20 ሲቀነስ 2 18 ይሆናል። ከዛ ኔጌቲቭ 6x ሲካፈል ለኔጌቲቭ 6 ኔጌቲቭ 6 በኔጌቲቭ 6 ይጣፋል። ከዛ x ብቻዋን ትቀራለች እኩል ይሆናል። በነገራችን ላይ ማስተዋል ያለባችሁ እዚህ ጋር ማለት ነው ኔጌቲቭ ቁጥርን በኔጌቲቭ ስታካፍሉ ፖዚቲቭ ነው የሚመጣው። ኔጌቲቭን በፖዚቲቭ ወይም ደግሞ ፖዚቲቭን በኔጌቲቭ ካካፈላችሁ ደግሞ የሚመጣላችሁ ውጤት ኔጌቲቭ ነው የሚሆነው ማለት ነው።
ስለዚህ 18 ሲካፈል ለኔጌቲቭ 6 18 ፖዚቲቭ ነው፣ 6 ደግሞ ኔጌቲቭ ነው። ለዛ ምን ታደርጋላችሁ? ኔጌቲቭ መልስ ነው ይመጣላችሁ። ስለዚህ ኔጌቲቭ መጀመሪያ ሳይን ታስቀምጣላችሁ። ከዛ 18ን ለ6 ታካፍላላችሁ። 18ን ለ6 በምታካፍሉ ጊዜ 3 ይመጣል። ስለዚህ ኤክስ ዋጋ ኔጌቲቭ 3 ነው ማለት ነው። ኤክስ ዋጋ ኔጌቲቭ 3 ነው። ሌላኛው ሊኒየር ኢኩዌሽኖችን ሶልቭ ስናደርግ ይሄኛው መልቲፕል ስቴፕ የምንሄድበት ሊኒየር ኢኩዌሽን ነው። እዚህ ጋር እንደምትመለከቱት የተሰጠን ጥያቄ 1/2 ሲባዛ 6x ሲቀነስ 8 እኩል ይሆናል። ስለዚህ ምንድነው 1/2 ታይምስ 6x minus 8 ቅንፉ ይዘጋል ፕላስ 3 times x plus 2 and the bracket close is equal to 4 times 2x minus 1። እሺ ምንድነው እዚህ ጋር የምታደርጉት? በነገራችን ላይ መልቲፕሊኬሽኑ ይሄ ዲስትሪቢዩቲቭ ፕሮፐርቲ የሚባል ነገር አለ። ምንድነው ይህ ፕሮፐርቲ የሚናገረው? ለአንድ ቅንፍ ከፊት ለፊቱ አንድ ቁጥር ካባዛችሁ ቅንፉ ስላሉ ቁጥሮች ሁሉ ነው የምታባዙት የሚል ነው። ለምሳሌ እዚህ ጋር 1/2 times the whole times 6x minus 8 በሚለው ውስጥ 1/2 times 6x minus 1/2 ሳይን ፖዚቲቭ ስለሆነ ነው እሺ ማይነስ ያልኩት። ስለዚህ የ1/2 ሳይን ፖዚቲቭ ነው። ለዛ ፖዚቲቭ ሲባዛ በኔጌቲቭ ያው ኔጌቲቭ ነው። ስለዚህ 1/2 ታይምስ 8 4 ይሆናል። ስለዚህ 1/2 ለ6x ማባዛውት 1/2 እንደገና ለ8 ማባዛውት። ስለዚህ የማስተዋል አለባችሁ ሁልጊዜም ዲስትሪቢዩቲቭ ፕሮፐርቲ አፕሊካብል ነው። እሺ 1/2 ታይምስ 6x ካላችሁ በኋላ 1/2 ታይምስ 6x ምን ይሆናል? 3x ይሆናል። 1/2 ታይምስ ኔጌቲቭ 8 ኔጌቲቭ 4 ይሆናል። ስለዚህ 3x minus 4 plus 3 times x 3x 3 times 2 6 is equal to 4 times 2x 8x 4 times negative 1 negative 4 ስለዚህ 8x minus 4 ሆነ። እሺ ከዛ አሁን ላይክ ተርሞችን ተሰበስባላችሁ 3x plus 3x እና 6 plus negative 4 ወይም ደግሞ 6 minus 4 ከዛ 3x plus 3x 6x 6 minus 4 2 ስለዚህ 6x plus 2 ሆነ is equal to 8x minus 4። አሁንም ላይክ ተርሞችን ተሰበስባላችሁ ወይም ደግሞ ቦth sides ላይ 6x መቀነስ ትችላላችሁ። ስለዚህ 6x ሲቀንሱ 2 ይሆንና በስተግራ ያለው በስተቀኝ ያለው ደግሞ 8x minus 6x 2x minus 4 ይሆናል። አስተውላችሁ ከሆነ ያረኩት ነገር አንደኛው ላይ ያለውን ቫሪያብል ያለውን ወደ ሌላኛው መውሰድ ትችላላችሁ ወይም መውሰድ ትችላላችሁ። እዚህ ጋር ያረኩት ነገር ግን አቀናነስኩት። ሁለቱንም both sides አንደኛውን 0 ለማምጣት ነው የፈለኩት። ስለዚህ ቁጥሩን ለብቻው ለማስቀረት ማለት ነው። እዛ በ6x አቀናነስ 2 እኩል ነው 2x minus 4 ሆነ። ስለዚህ 2 እኩል ነው 2x ሲቀነስ 4 ሆነ ማለት ነው። ከዛ አሁን ሁለቱም ላይ 4 መደመር ትችላላችሁ። ምክንያቱ ደግሞ ኔጌቲቭ 4 በዛ በኩል ያለችውን 0 ለማምጣት ስለፈለኩ ነው። ወይም ደግሞ ላይክ ተርሞቹን ተመሳሳይ የሆኑትን ተርሞች አንድ ላይ መሰብሰብ ስለፈለኩ። ኦኬ ስለዚህ 2 ሲደመር 4 6 ሆነ። 6 እኩል ይሆናል 2x ሆነ። 6 እኩል 2x ሆነ። ከዛ ሁለቱን በሁለት አካፍላችኋለሁ ምክንያቱም xን ብቻው ማስቀረት ስለፈለኩ። ከዛም የxን ዋጋ ማግኘት ስለፈለኩ ከዛ 6 ሲካፈል ለ2 3 ሆነ። የx ዋጋ 3 ሆነ ማለት ነው። 2 ሲካፈል ለ2 ደግሞ ያው 1 ነው። 1x እኩል ነው ከ3 ጋር ማለት ነው። ሌላኛው ጥያቄ 4x ሲደመር 3 እኩል ነው ኔጌቲቭ 5x ሲደመር 21። ስለዚህ ሲደመር 5x ሁለቱም ሳይድ ላይ ምክንያቱ ደግሞ አንደኛውን ኔጌቲቭ 5xን 0 ማድረግ ስለፈለኩ ማለት ነው። በአንደኛው ሳይድ 21 ብቻዋን እንድትቀር ስለፈለኩ በስተቀኝ ባለው በስተቀኝ በኩል ኦኬ 4x ሲደመር 5x 9x ሲደመር 3 እኩል ነው 21 መጣ። ከዛ አሁን ምን አደርጋለሁ? 3ን ወደ ቀኝ ወስዳታለሁ። ወደ ቀኝ ወስዳት ፖዚቲቭ ነበረች በዚህ በኩል ስለዚህ በዛ በኩል በስተቀኝ በኩል በስተግራ በኩል ፖዚቲቭ ነበረች። ከኩሎናል በተቃራኒ ሳይድ ከወሰዳችሁ በተቃራኒ ጎን ከኩሎናል በተቃራኒ ጎን ከወሰዳችሁ አንድን ቁጥር ወይም አንድን ቫሪያብል ሊሆን ይችላል። ሁሉ ጊዜ ከፊት ለፊት ያለው ምልክት ፖዚቲቭ ከነበረ ወደ ኔጌቲቭ ይቀየራል። ከፊት ለፊት ያለው ምልክት ደግሞ ኔጌቲቭ ከነበረ ወደ ፖዚቲቭነት ይቀየራል ማለት ነው። ብቻ ከፊት ለፊት ያለው ምልክት ይቀየራል። እሺ ከዛም 9x እኩል ነው 21 ሲቀነስ 3 ሆነ። ስለዚህ 21 ሲቀነስ 3 18 ነው።
ሁለቱንም በ9 ታካፍላላችሁ ሁለቱንም ጎኖች። ምክንያቱ ደግሞ ኤክስን ብቻዋን ማስቀረት ስለፈለጋችሁ። ከዛ 9 ሲካፈል ለ9 1 ኤክስ እኩል ነው 18 ሲካፈል ለ9 2 ጋር። ስለዚህ ኤክስ እኩል ነው ከ2 ጋር ይሆናል ማለት ነው በስተመጨረሻ የኤክስ ዋጋ። ይህንን በነገራችን ላይ አስገብታችሁ ማረጋገጥ ትችላላችሁ። የኤክስን ዋጋ የመጀመሪያው የተሰጣችሁ ጥያቄ ላይ አስገብታችሁ። ስለዚህ ኤክስን እዚህ ጋር ብናስገባ እውነታ ይሰጠናል ወይ የሚለውን ለማረጋገጥ ማለት ነው። ትክክለኛ መልስ እንደሰራችሁና እንዳልሰራችሁ ለማረጋገጥ። የኤክስ ዋጋ 2 ነው ካለን እሺ 4 ሲባዛ በ2 እኩል ነው 8 ሲደመር 3 እኩል ነው 11 እኩል ነው -5 ሲባዛ በ2 -10 ሲደመር 21 እኩል ነው 21 ሲቀነስ 10 ጋር 21 ሲቀነስ 10 ደግሞ 11 ነው። ስለዚህ 11 እኩል ነው 11። ለዚህ እውነታ ነው ማለት ነው። እውነታ ስለሆነ ምን እናደርጋለን? የኤክስ ዋጋ 2 መሆኑ እርግጥ ነው ማለት ነው። ምክንያቱ ደግሞ እውነታ ስላደረገልን ጥያቄያችን በምናስገባው ጊዜ። ሌላኛው እዚህ ጋር 9x ሲደመር 3y እኩል ነው ከ63 ጋር የሚል ተጠይቀናል። ምንድነው የምናደርገው? ኦኬ ሁለት ኢኩዌሽኖች ተሰጥተውን ሳለ ምን እናደርጋለን? የአንዱን ዋጋ የሁለት ቫሪያብሎች ሲሰጧችሁ እና ሁለት ቫሪያብሎች እና ሁለት ኢኩዌሽኖች ሁለት ተለዋዋጮች እና ሁለት ጥያቄዎች በሚሰጧችሁ ጊዜ ምን እንደምታደርጉት 9x ሲደመር 3y እኩል ነው 63 እና 2x ሲደመር 3y እኩል ነው 28። ስለዚህ የሁለቱንም ዋጋ ለማግኘት ነው የፈለጋችሁት። እዚህ የምታደርጉት ነገር ምንድነው? መጀመሪያ ታቀናንሳላችሁ። ስለዚህ አንደኛውን ለአንደኛው ማቀናነስ ነው ብቻ፣ አንደኛውን ተለዋዋጭ ማጥፋት ነው ሐሳባችሁ። ስለዚህ 9x ሲቀነስ 2x 7x 3y ሲቀነስ 3y ምንም 63 ሲቀነስ 28 35 መጣ። ስለዚህ 7x ዋጋ 35 ነው። 35 ሲካፈል ለ7 የኤክስን ዋጋ እናገኛለን። የኤክስ ዋጋ 5 ነው። የኤክስን ዋጋ ካገኛችሁ በኋላ የዋይን ዋጋ ለማግኘት ምን ታደርጋላችሁ? የኤክስን ዋጋ አንደኛው ጥያቄያችሁ ውስጥ ታስገቡታላችሁ። ስለዚህ ኤክስ እኩል ይሆናል 5። ስለዚህ 5ን 2x ቦታ ላይ ታስገቡታላችሁ። 2x ቦታ ላይ 5ን ካስገባችሁ በኋላ 5 ሲባዛ በ2 10 ሲደመር 3y እኩል ነው 28። ከዛ ምን ታደርጋላችሁ? 10ን በተቃራኒ ጎን ተወስዱትና 28 ሲቀነስ 10 ይሆናል 18 እኩል ነው ከ3y ጋር። ስለዚህ 18 ሲካፈል ለ3 3y ሲካፈል ለ3 3y ሲካፈል ለ3 3 በ3 ሲጣፋል y ዋጋ እኩል ነው 6 ይሆናል ማለት ነው። ስለዚህ y ዋጋም የኤክስ ነው ማጋገኛችሁ። ብቻ ግን የመጀመሪያው ላይ ማግኘት ያለባችሁ የአንደኛውን ዋጋ ነው፣ የሌላኛውን ዋጋ ለማግኘት። ይሄን በሌላ ጊዜ በጥልቀት ገባበታለሁ። ዩቲዩብን ሰብስክራይብ ማድረግ እንዳትረሱ። እሺ እዚህ ጋር 1/2 ሲባዛ 10y ሲቀነስ 2 ሲደመር 3 እኩል ይሆናል 14 ስቱ ነው። እንደው የምናደርገው መጀመሪያ ኔጌቲቭ 1/2 ነው አክቹአሊ የተሰጠን። ስለዚህ ኔጌቲቭ 1/2 ሲባዛ በ10 ኔጌቲቭ ሲባዛ በፖዚቲቭ ኔጌቲቭ። ስለዚህ 10 ሲባዛ በ1/2 10 ሲካፈል ለ2 ማለት ነው። 10 ሲካፈል ለ2 ደግሞ 5 ነው። ለዛ ኔጌቲቭ 5 y ሲደመር እንደሆነ በመነርግጥ ያወራን። እሺ ኔጌቲቭ 1/2 ሲባዛ በኔጌቲቭ 2 ኔጌቲቭ በኔጌቲቭ ፖዚቲቭ ይሆናል መደመር ሆነ። እሱን እርግጥ ያወራን። እሺ 1/2 ሲባዛ በ2 2 ሲካፈል ለ2 ማለት ነው። 2 ሲካፈል ለ2 1 ነው። እሺ ሲደመር 3 እኩል ነው ከ14 ጋር። እሺ ከዛ አሁን ላይክ ተርሞችን ትሰበስባላችሁ ትደምራላችሁ ማለት ነው። 1 ሲደመር 4 መደመር የሚችለውን ትደምራላችሁ ያ ነው። ስለዚህ 1 ሲደመር 3 መደመር ይችላል። ስለዚህ 1 ሲደመር 3 4 ሲደመር ኔጌቲቭ 5y ወይም ደግሞ ኔጌቲቭ 5y ሲደመር 4 እኩል ነው ከ14 ጋር። ከዛም ሁለቱንም ጎኖች 4 ቀንሱላችኋላችሁ። ምክንያቱ ደግሞ ኔጌቲቭ 5yን ብቻውን ማስቀረት ስለፈለግን ማለት ነው። ስለዚህ 4 ሲቀነስ 4 ምንም 0 ይሆናል። ስለዚህ ኔጌቲቭ 5y እኩል ነው 14 ሲቀነስ 4 10 ኔጌቲቭ 5y እኩል ነው ከ10 ጋር። ሁለቱንም በኔጌቲቭ 5 ታካፍሉታላችሁ። ምክንያቱ ደግሞ የዋይን ዋጋ ስለሆነ ማግኘት ይፈልጋችሁ። ከዛ ምን ታደርጋላችሁ? ኔጌቲቭ 5 በኔጌቲቭ 5 ይጣፋል። የዋይ ዋጋ እኩል ነው 10 ሲካፈል ለኔጌቲቭ 5 ኔጌቲቭ ፖዚቲቭ ሲካፈል ለኔጌቲቭ ኔጌቲቭ ይሆናል። ከዛ 10 ሲካፈል ለ5 2 ይሆናል። ስለዚህ ዋይ ዋጋ እኩል ነው ኔጌቲቭ 2 ይሆናል ማለት ነው። ስለዚህ እዚህ ላይ ያልገባችሁ ማንኛውም አይነት ጥያቄ ካላችሁ
ኮሜንት አድርጉልኝ። ደህና ሁኑ። እንዴት ናችሁ? ዛሬ የምናወራው እንዴት ሁለት ቫሪያብል ሲሰጣችሁና ሁለት ኢኩዌሽን ሲሰጣችሁ እነዛን ሁለት ቫሪያብሎች ማግኘት እንደምትችሉ ነው። በስተመጨረሻ ላይ የምታረጋግጡት ጥያቄ ሰጣችኋለሁ። አብራችሁን ቆዩ። እሺ እዚህ ጋር 4x ሲቀነስ 2y እኩል ነው 20 እና ደግሞ ኔጌቲቭ 5x ሲቀነስ 5y እኩል ነው ኔጌቲቭ 10 ተሰጥቶናል። እዚህ ጋር የምናደርገው አንደኛውን ቫሪያብል ለማጥፋት ነው መጀመሪያ ላይ መሄድ ያለብን። ስለዚህ አንደኛውን ቫሪያብል እንዴት ነው የምናጠፋው? መጀመሪያ አንደኛውን ቫሪያብል የምናጠፋበት ምክንያት ነው። አንደኛውን ቫሪያብል የምናጠፋበት ምክንያት ሌላኛውን ቫሪያብል በኮንስታንት ሶልቭ ማድረግ እንዲቀለን ነው። ስለዚህ አንደኛው ቫሪያብል ብቻ ከሆነ ሊኒየር ኢኩዌሽን ሆነ ማለት ነው። ለዛ ሶልቭ ማድረግ እንችላለን ማለት ነው። እሺ ከዛም አንደኛውን ብቻውን ማስቀረት ከሆነ ሐሳባችን ምንድነው የምናደርገው? የላይኛውና የላይኛውን ኢኩዌሽን እና የታችኛውን ኢኩዌሽን ማቀናነስ ይሆናል ማለት ነው የምናደርገው ነገር። ማቀናነስ ሲሆን ግን አንደኛውን ለማጥፋት እንዲያስችለን አድርገን ነው ማቀናነስ ያለብን። ስለዚህ ምን እናደርጋለን? የላይኛውን ኢኩዌሽን በ5 አበዛውት፣ የታችኛውን ኢኩዌሽን በኔጌቲቭ 2 አበዛውት። ለምንድን ነው ይሄን የፈለኩት? ዋይን ለማጥፋት ነው የፈለኩት። ኤክስ ብቻዋን እንድቀርና ኤክስን ሶልቭ ለማድረግ እንዲቀለኝ ማለት ነው። ከዛ 5 ሲባዛ በ4 ኤክስ ሲቀነስ 2y እኩል ነው 20። ከዛ ኔጌቲቭ 2 ሲባዛ በኔጌቲቭ 5 ኤክስ ሲቀነስ 5y እኩል ነው ከኔጌቲቭ 10 ጋር። ከዛ 5 ሲባዛ በ4 20 ይሆናል። 20x ሲቀነስ 5 ሲባዛ በ2 ዲስትሪቢዩቲቭ ነው የምንጠቀመው፣ ለሁሉም ነው የሚሰራው ይሄ 5 ማለት ነው። 5 ሲባዛ በ2 y 10y ኔጌቲቭ 10y ሆነ። ከዛ 5 ሲባዛ በ20 100 ሆነ። ከዛ ኔጌቲቭ 2 ሲባዛ በኔጌቲቭ 5 ፖዚቲቭ 10 x ኔጌቲቭ 2x ሲባዛ በኔጌቲቭ 5x ፖዚቲቭ 10x ኔጌቲቭ 2x ሲባዛ ማነው በኔጌቲቭ 2 ሲባዛ በኔጌቲቭ 5 ፖዚቲቭ 10y ይሆናል። ከዛ እኩል ነው ከኔጌቲቭ 2 ሲባዛ በኔጌቲቭ 10 ኔጌቲቭ በኔጌቲቭ ፖዚቲቭ 2 ሲባዛ በ10 20 ይሆናል ማለት ነው። ከዛ ምን እናደርጋለን? የላይኛውን ኢኩዌሽን እና የታችኛውን ኢኩዌሽን መደመር እንጀምራለን። ስለዚህ 20x ሲደመር 10x እኩል ነው 30x ይሆናል። ኔጌቲቭ 10y ሲደመር 10y ደግሞ 0 ይሆናል። ለዛ 0 ነው ማለት ነው። ከዛ 100 ሲደመር 20 ደግሞ 120 ይሆናል ማለት ነው። ከዛ ምን ሆነ? ምን ቀረን? 30x እኩል ነው ከ120 ጋር የሚል ቀረን። ስለዚህ እዚህ ጋር ምንድነው የምናደርገው? ሁለቱንም በ30 በ30 እናካፍላቸዋለን። ስለዚህ 30x ሲካፈል ለ30 ያው 1 ነው። ስለዚህ x ይሆናል ማለት ነው። x እኩል ነው 120 ሲካፈል ለ30 ደግሞ 0 በ0 ይጣፋል። 12 ሲካፈል ለ3 ሆነ። 12 ሲካፈል ለ3 ደግሞ 12 ውስጥ 3 አለ ማለት ነው። ያ ማለት ደግሞ 12 ውስጥ ያለው የ3 ብዛት 4 ነው። ለዛ የx ዋጋ 4 ነው ማለት ነው። እሺ ኤክስን አንደኛው ኢኩዌሽን ላይ እናስገባው። ከዚህ ቀደም የተሰጠን የመጀመሪያው ጥያቄ ላይ የተሰጠን 4x ሲቀነስ 2y ላይ እሱ ላይ ያስገብተን ኤክስን ዋይን ሶልቭ ማድረግ ስንሰራ ደግሞ ዋይን ሶልቭ በምናደርግ ጊዜ በኤክስ ቦታ ያገኘነውን የኤክስን ዋጋ እናስገባለን። ስለዚህ በኤክስ ቦታ 4 እናስገባለን ማለት ነው። ስለዚህ 4 ሲባዛ በ4 ሲቀነስ 2y እኩል ነው 20 ይሆናል። ከዛ 4 ሲባዛ በ4 16 ነው። 16 ሲቀነስ 2y እኩል ይሆናል 20 ይመጣል። ከዛ 16ን ላይክ ተርሞችን እንሰበስባለን። ስለዚህ 16ን በስተቀኝ በኩል እንወስዳታለን። ከግራ ወደ ቀኝ ስንወስዳት ደግሞ 16 ፖዚቲቭ ስለነበረች ወደ ቀኝ ስትሄድ ኔጌቲቭ ትሆናለች። ከዛም ኔጌቲቭ 20 እኩል ነው ማነው ኔጌቲቭ 2y እኩል ነው 20 ሲቀነስ 16 ይሆናል። ኔጌቲቭ 2y ኦቨር ኔጌቲቭ 2 20 ሲቀነስ 16 4 ይመጣል። ስለዚህ ሁለቱንም ሳይድ በኔጌቲቭ 2 በኔጌቲቭ 2 እናካፍለዋለን። ኔጌቲቭ 2y ሲካፈል ለኔጌቲቭ 2 y ብቻውን ይቀራል፣ ምክንያቱም ኔጌቲቭ 2 በኔጌቲቭ 2 ይጣፋል። ከዛ 4 ሲካፈል ለኔጌቲቭ 2 ደግሞ ኔጌቲቭ 2 ይመጣል ማለት ነው። ስለዚህ y ዋጋ ኔጌቲቭ 2 መጣልን። ሌላኛው ደግሞ ማለት ነው yን ሁለተኛው ኢኩዌሽን ላይ ያስገብተንስ ብንሰራው። ስለዚህ ሁለተኛው ኢኩዌሽናችን የተሰጠን የነበረው ኔጌቲቭ 5x ሲቀነስ 5y እኩል ነው ኔጌቲቭ 10 ነበር። እዛ ላይ በኤክስ ቦታ የኤክስን ዋጋ እናስገባለን። የኤክስ ዋጋ ስንት ነበር የመጣልን? 4 ነበር የመጣልን። 4ን ስናስገባው ኔጌቲቭ 5 ሲባዛ በ4 ሲቀነስ 5y እኩል ነው
ከኔጌቲቭ 10 ጋር። ስለዚህ ኔጌቲቭ 5 ሲባዛ በ4 ኔጌቲቭ 20 ይሆናል። ኔጌቲቭ 20 ሲቀነስ 5y እኩል ነው ከኔጌቲቭ 10 ጋር። ከዛ ኔጌቲቭ 20 ወደ ላይክ ተርሟ ሰበስባታለሁ። ስለዚህ ዋይን ብቻውን ማስቀረት ነው ሐሳቤ፣ ምክንያቱም ዋይን ስለሆነ ሶልቭ ማድረገው ማለት። ስለዚህ ኔጌቲቭ 20 በስተቀኝ ስወስዳ ከግራ ወደ ቀኝ ፖዚቲቭ 20 ትሆናለች። ስለዚህ ሲደመር ይሆናል ማለት ነው። ሲደመር ሆና ትመጣለች። ኦኬ ኔጌቲቭ 5y እኩል ነው ኔጌቲቭ 10 ሲደመር 20 ይሆናል። ኔጌቲቭ 10 ሲደመር 20 ደግሞ ማለት 20 ሲቀነስ 10 እንደማለት ነው። 20 ሲቀነስ 10 ደግሞ 10 ነው። ስለዚህ ኔጌቲቭ 5y እኩል ነው 10 ሆነ። ኔጌቲቭ 5 y ሲካፈል ለኔጌቲቭ 5 እኩል ነው እንደገና 10 ሲካፈል ለኔጌቲቭ 5። ስለዚህ ሁለቱንም ጎኖች በኔጌቲቭ 5 አካፈልናቸው። ምክንያቱ ደግሞ ዋይን ብቻውን ማስቀረትና የዋይን ዋጋ ማግኘት ስለፈለግን ነው ማለት ነው። ከዛ ኔጌቲቭ 5 በኔጌቲቭ 5 ይጣፋል። የዋይ ዋጋ እኩል ነው 10 ሲካፈል ለኔጌቲቭ 5። ፖዚቲቭ ሲካፈል ለኔጌቲቭ ኔጌቲቭ ነው። ከዛ 10 ሲካፈል ለ5 ደግሞ 2 ነው። ስለዚህ ኔጌቲቭ 2 መጣ የዋይ ዋጋ ማለት ነው። ስለዚህ በስተመጨረሻ መልሳችን የሚሆነው የኤክስ ዋጋ 4 ነው፣ የዋይ ዋጋ ኔጌቲቭ 2 ነው። ለእናንተ የምጠይቃችሁ ጥያቄ እነዚህ ኢኩዌሽኖች ላይ የመጀመሪያዎቹ ኢኩዌሽኖች ላይ እነዚህን ኤክስ እኩል ይሆናል 4 እና ዋይ እኩል ይሆናል ኔጌቲቭ 2 የመጀመሪያው ኢኩዌሽን ላይ በማስገባት እውነታ መሆኑንና ለመሆኑን የምታረጋግጡበትን ነው ማለት ነው። ያንን ሰርታችሁ ኮሜንት ላይ ጻፉልኝ። ስለዚህ በኤክስ ቦታ 4ን ታስገባላችሁ፣ በዋይ ቦታ ደግሞ ኔጌቲቭ 2ን ታስገቡና ከዛ እውነት መሆኑና ለመሆኑ ለምሳሌ የመጀመሪያውን ልስራላችሁ። 4 ሲባዛ በ4 16 ሲቀነስ 2 ሲባዛ በኔጌቲቭ 2 ደግሞ ኔጌቲቭ 4 ይሆናል። ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ ይሆናል። ስለዚህ 16 ሲደመር 4 ሆነ። 16 ሲደመር 4 20 ነው። 20 እኩል ነው 20 ነው። ስለዚህ እናንተ ሁለተኛውን አረጋግጡ። ስለዚህ በኤክስ ቦታ 4ን አስገቡ፣ በዋይ ቦታ ደግሞ ኔጌቲቭ 2ን አስገቡ። ስለዚህ ኔጌቲቭ 5 ኤክስ ሲቀነስ 5y እኩል ነው 10 የሚለውን አረጋግጡ እውነት መሆኑን አለመሆኑን። ደህናውን ዛሬ የማይታወቀውን ዋጋ የተለዋዋጩን ዋጋ እንዴት እንደምታገኙና እንዲሁም ደግሞ መልሳችሁ ትክክል እንደሆነ እንዴት እንደምታረጋግጡ ማሳያችሁ ይሆናል። አብራችሁን ቆዩ። የመጀመሪያው ጥያቄያችን የተሰጠን x + 2 እኩል ይሆናል 4 ነው። እዚህ ጥያቄ ላይ መጀመሪያ ቅድሚያ የምትሰጡት ነገር ተመሳሳይ ተርሞችን ወደ አንድ ቦታ ማሰባሰብ ነው። ስለዚህ 2ን ከግራ ወደ ቀኝ በምንወስዳት ጊዜ ኔጌቲቭ ትሆናለች። ከዛ ዋነኛው ዓላማችሁ የሚሆነው ኤክስን ብቻውን ማስቀረት ነው፣ ወይም ደግሞ ተለዋዋጩን ብቻውን ማስቀረት ነው ሐሳባችሁ ማለት ነው። ከዛ ኤክስ ሲደመር 2 እኩል ይሆናል 4 የሚለው ጥያቄ ውስጥ 2ን በስተቀኝ በምትወስዱት ጊዜ ምን ይሆናል? ኔጌቲቭ ይሆናል። ኤክስ እኩል ይሆናል 4 ሲቀነስ 2 ሆነ። 4 ሲቀነስ 2 ደግሞ ያው 2 ነው። ስለዚህ የኤክስ ዋጋ 2 ሆነ ማለት ነው። ከዛ ይሄንን የምናረጋግጥበት መንገድ እንዴት ነው? የምናረገው ነገር የኤክስን ዋጋ ያገዲስ ያገኘነውን የኤክስ ዋጋ በጥያቄያችን ውስጥ በተሰጠን ጥያቄ ውስጥ ኤክስ ቦታ ላይ እናስገባዋለን፣ እንተካዋለን ማለት ነው። ከዛም በኤክስ ቦታ 2ን ስናስገባ 2 ሲደመር 2 4 ነው። 4 እኩል ነው ከ4 ከሆነ ስለዚህ በዚህ ምክንያት 4 ከ4 ጋር እኩል ስለሆነ እውነታ ነው። እውነታ ስለሰጠን የኤክስ ዋጋ 2 ነው ማለት ነው። ስለዚህ ትክክል ነን ማለት ነው። የሰራ ነው ትክክል መሆናችሁ የምታረጋግጡበት መንገድ ይሄ አንደኛው ነው። ሌላኛው ጥያቄ ላይ ላሳያችሁ። ሌላኛው ጥያቄያችሁ ላይ እዚህ ጋር የተሰጠን 2 ሲባዛ ኤክስ ሲደመር በ3 እኩል ነው ከ16 ጋር በሚለው ጥያቄ ውስጥ መጀመሪያ የምናረጋለን ሁለቱንም በሁለቱም በኩል በሁለት እናካፍላቸዋለን። በሁለት ስናካፍላቸው ዋነኛው ዓላማችን ኤክስን ብቻውን ማስቀረት ስለሆነ በሁለት ስናካፍላቸው 2 በ2 ትጣፋለች። 16 ሲካፈል ለ2 8 ይሆናል። ስለዚህ ኤክስ ሲደመር 3 እኩል ይሆናል 8 የሚል ቀረን። በዚህ ጊዜ የምናረጋለን ላይክ ተርሞችን እንሰበስባለን። ስለዚህ ላይክ ተርሞችን በመሰበሰብ ጊዜ ኤክስ እኩል ነው 8 ሲቀነስ 3 ሆነ። ምክንያቱም 3 በዛ በኩል ፖዚቲቭ ነበረች፣ ከእኩል ይሆናል በተቃራኒ ሳይድ በምንወስዳት ጊዜ ምን ሆነች? ኔጌቲቭ ሆነች። ስለዚህ 8 ሲቀነስ 3 ሆነ። 8 ሲቀነስ 3 ደግሞ 5 ነው። ስለዚህ የኤክስ ዋጋ 5 ሆነ ማለት ነው። ይህን ስናረጋግጥ የኤክስ ዋጋ 5 መሆኑን ስናረጋግጥ ፕሩፋችን ምን ይሆናል? በኤክስ ቦታ 5ን እንተካለን የመጀመሪያው ጥያቄ። ስለዚህ 2 ሲባዛ ኤክስ ሲደመር 3 እኩል ነው ከ16 ጋር የሚለው ላይ በኤክስ ቦታ 5ን ስንተካ 2 ሲባዛ 5 ሲደመር 3 እኩል ነው ከ16 ጋር ይሆናል። ከዛ የመጀመሪያው ስራችሁ ብራኬትን መጨረስ ነው። ምክንያቱም በቦድ ማሰግ ተመስርተን
ቢ የመጀመሪያው ብራኬታችሁን ነው የምትጨርሱት። የመጀመሪያው ስራችሁ ሁልጊዜም ኢኩዌሽን ላይ። ስለዚህ 5 ሲደመር 3 8 ነው። ስለዚህ ብራኬቱን ጨረስን። ከዛ ምን እናደርጋለን? አሁን ማባዛት እንችላለን። ከዛ በቦንድ ማሰግ ተመስርተን አሁን ቀጣዩ ማባዛት መሆን ይችላል። ኦኬ እዚህ ጋር ሶልቭ እያደረግን ስላልሆነ መልቲፕሊኬሽኑን መስራት እንችላለን። እሺ 2 ሲባዛ በ8 16 ይሆናል። 16 ከ16 ጋር እኩል ነው። በዚህ የተነሳ ይሄ እውነታ ስለሆነ በዚህ የተነሳ የኤክስ ዋጋ 5 ነው ማለት ነው። 5 ነው ማለት እንችላለን ማለት ነው። ስለዚህ ያረጋግጥንበት መንገድ ምንድነው? በኤክስ ቦታ ያገኘነውን ዋጋ አስገባን ማለት ነው። ሌላኛው ቀጣዩ የምትሰሩበት መንገድ እንደዚህ አይነት ጥያቄ ሲሰጣችሁ ትንሽ ያከበድኩት መጥቻለሁ። ኦኬ እዚህ ጋር የምታደርጉት ነገር ምንድነው? እዚህ ጋር 3 ሲባዛ በኤክስ ሲቀነስ 5 ሲቀነስ 5 ሲባዛ 2 ሲቀነስ ኤክስ እኩል ነው ከ15 ጋር የሚል ጥያቄ ተሰጥቶናል። እዚህ ጋር የምታደርጉት ምንድነው? 3x ምንድነው የምናደርገው? 3ን ለኤክስም ለ5ም እናበዛታለን። ኔጌቲቭ 5ን ደግሞ ለ2ም ለኤክስም እናበዛታለን። ስለዚህ 3 ሲባዛ በኤክስ 3x 3 ሲባዛ በኔጌቲቭ 5 ኔጌቲቭ 15 ከዛ ኔጌቲቭ 5 ሲባዛ በ2 ኔጌቲቭ 10 ኔጌቲቭ 5 ሲባዛ በኤክስ ፖዚቲቭ 5 ይሆናል። ምክንያቱም ኔጌቲቭ በኔጌቲቭ ፖዚቲቭ ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ 5 ሲባዛ በኤክስ 5x ሆነ እኩል ነው ከ15 ጋር ሆነ። ከዛ ምን ታደርጋላችሁ? ላይክ ተርሞቹን ተሰበስቧቸዋላችሁ ወደ አንድ ቦታ ለመደመርም ሆነ ለመቀነስ እንዲመቻችሁ ማለት ነው። ከዛ ምን ታደርጋላችሁ? 3x ሲደመር 5x ሆነ። 5xን ከመጨረሻ መጣዋት ከዛ ወደፊት ሆነች። ከዛ 3x ሲደመር 5x ከዛ ሲቀነስ 15 ከዛ ሲቀነስ 10 ሆነ ማለት ነው። ስለዚህ ተመሳሳዮቹ ለማቀናነስም ሆነ ለመደመር እንዲያመቸን ምን አደረግን? ወደ አንድ ቦታ ሰበሰብናቸው ማለት ነው። ከዛም 8x ሲቀነስ 25 ሆነ። ምክንያቱ ደግሞ 3x ሲደመር 5x 8x ሆነ። ኔጌቲቭ 15 ሲቀነስ 10 ኔጌቲቭ 25 ሆነ እኩል ነው ከ15 ጋር። ከዛ ምን እናደርጋለን? ላይክ ተርሞችን እንሰበስባለን። እዚህ ጋር ኤክስን ብቻዋን ማስቀረት ስለሆነ ሐሳባችን 25 ወደ ቀኝ ትሄዳለች። ወደ ቀኝ ስትሄድ 15 ሲደመር 25 ሆነ። ከዛ 8x እኩል ነው 15 ሲደመር 25 ከሆነ 15 ሲደመር 25 40 ነው። ከዛ 8x እኩል ይሆናል 40 መጣለን። ከዛ ኤክስ ብቻዋን ማስቀረት ስለሆነ አላማችን በሁለቱም በኩል በ8 እናካፍላቸዋለን። የኤክስ ዋጋ 5 ሆነ። የኤክስ ዋጋ 5 ከመጣልን እናረጋግጥ። በኤክስ ቦታ 5ን ብንተካ እውነተኛ ሂሳባዊ አረፍተ ነገር እናገኛለን ነው የሚለውን እንተካና እናረጋግጥ። ስለዚህ ጥያቄያችን ምን ነበረ? 3 ሲባዛ በኤክስ ሲቀነስ 5 ሲቀነስ 5 ሲባዛ 2 ሲቀነስ ኤክስ እኩል ነው ከ15 ጋር። ከዛ 5ን በኤክስ ቦታ አስገባን። ስለዚህ 3 ሲባዛ 5 ሲቀነስ 5 ሲቀነስ 5 ኔጌቲቭ 5 ሲባዛ በ2 ሲቀነስ 5 እኩል ነው ከ15 ጋር። ከዛ 5 ሲቀነስ 5 0 ይሆናል። ስለዚህ 3 ሲባዛ በ0 ሲቀነስ 2 ሲቀነስ 5 ደግሞ ኔጌቲቭ 3 ነው። ሲቀነስ 5 ሲባዛ በኔጌቲቭ 3 እኩል ነው ከ15 ጋር ሆነ። ከዛ 3 ሲባዛ በ0 0 ሆነ። ኔጌቲቭ 5 ሲባዛ በኔጌቲቭ 3 ምን ይሆናል? ኔጌቲቭ በኔጌቲቭ ፖዚቲቭ 5 ሲባዛ በ3 15 ስለዚህ 0 ሲደመር 15 እኩል ይሆናል ከ15 ጋር ሆነ። ከዛ 15 0 ሲደመር 15 ያው 15 ስለሆነ 15 እኩል ይሆናል ከ15 ጋር። ይሄ ማለት እውነታ ነው። ለዛ ትክክል ነን ማለት ነው። ቀደም ብሎ ያገኘነው የኤክስ ዋጋ 5 መሆኑ ትክክል ነን ማለት ነው። ስለዚህ ይህን ጥያቄ ድጋሚ ለመስራት ሞክሩ። እነዚህ ጥያቄዎች እያንዳንዳቸውን ወደ ኋላ እየተመለሳችሁ ለመስራት ሞክሩ። በመስራት ነው የምትለምዷቸው። ደህና ሁኑ። ችን ሶልቭ እናደርጋለን የሚለውን ክፍል 2 ይዤላችሁ መጥቻለሁ። ይህ ብቻ አይደለም፣ እንዴት እንደምናረጋግጥም መልሳችን ትክክል እንደሆነ ማሳያችሁ ይሆናል። አብራችሁ ቆዩ። ኦኬ ስለዚህ ምንድነው የተሰጠን ጥያቄ? እዚህ ጋር 2/8 + 3/4 እኩል ይሆናል W/5 ተሰጥቶናል። ከዛም ምን እናደርጋለን? የመጀመሪያው ስራችን የሚሆነው የተቃራኒ ይሄ ማለት ተቃራኒ ስላችሁ ከመደመር በስተቀኝ በኩል ያለውን ክፍልፋይ ታህቱን ከመደመር በስተግራ
በኩል ካለው ለዓለም ታሃትም ታበዙታላችሁ። እንዲሁም ከመደመር በስተግራ በኩል ያለውን ታሃት ከመደመር በስተቀኝ በኩል ካለው ለዓለም ታሃትም ጋር ታበዙታላችሁ ማለት ነው። ምንድነው ይህ ሐሳቡ? ታሃታችሁ ተመሳሳይ እንዲሆንና ላይክ ፍራክሽንስ እንዲሆኑ ነው። ላይክ ፍራክሽንስ ከሆኑ ደግሞ ለዓሉን መደመር በቀጥታ ትችላላችሁ ማለት ነው። ከዛ ምን እናደርጋለን? እንስራውና ወደ ቀጣዩ እንሄዳለን። ኦኬ 4 ሲባዛ በ8 ስንት ነው? 32 መጣልን። 4 ሲባዛ በ2 8 4 ሲባዛ በ8 32 ድጋሚ እሺ 3 ሲባዛ በ8 ደግሞ 24 እሺ ስለዚህ 8 32ኛ ሲደመር 24 32ኛ እኩል ነው w 5ኛ ሆነ። ኦኬ ከዛ ምን እናደርጋለን? ታሃቱ ተመሳሳይ ስለሆነ ለዓሉን መደመር ብቻ ነው። 8 ሲደመር 24 እኩል ነው 32 ሆነ። ስለዚህ 32 32ኛ እኩል ነው w ኦቨር 5 ሆነ። 32 32ኛ ማለት 1 ጋር እኩል ነው 1 እኩል ነው w ኦቨር 5 ሆነ። ከዛ ምን ታደርጋላችሁ? የw ኦቨር 5 ላይ 5 5ን ከ1 ጋር ታበዙታላችሁ። ምክንያቱም በስተቀኝ በኩል ከእኩል ይሆናል በስተቀኝ በኩል ወይም ከእኩል ይሆናል በተቃራኒ በኩል ማካፈል የነበረን ነገር ከእኩል ይሆናል በስተቀኝ ከነበረ ወደ ግራ ስታመጡት ሲባዛ ይሆናል። ስለዚህ 5 ሲባዛ በ1 ይሆናል ማለት ነው። 5 ሲባዛ በ1 እኩል ነው ከw ጋር። ስለዚህ 5 እኩል ነው ከw ጋር ሆነ ማለት ነው። ስለዚህ የw ዋጋ 5 ነው። ይህንን እንዴት እናውቃለን? እናረጋግጥ። ስለዚህ ስናረጋግጥ ምንድነው የምናደርገው? በw ቦታ የመጣልንን ዋጋ 5 እናስገባለን ማለት ነው። ከዛ ምን እናደርጋለን? እዚህ ጋር 2/8 + 3/4 እኩል ይሆናል w ኦቨር 5። ከዛ ቀደም ብሎ እንዳደረግነው 2/8ን በ4 4ኛ እናበዛዋለን። 3/4ን ደግሞ 3 4ኛን በ8 8ኛ እናበዛዋለን። ከዛ እኩል ነው 5 5ኛ ሆነ። ምክንያቱም በw ቦታ 5ን ተካን። ከዛ 8 32ኛ ሲደመር 24 32ኛ እኩል ነው 5 5ኛ ጋር። ከዛ 8 ሲደመር 24 32 32ኛ እኩል ነው ከ5 5ኛ ጋር። 5 5ኛ ማለት 1 ነው። 32 32ኛ ማለት 1 ነው። ለዛ 1 ከ1 ጋር እኩል ነው። ለዚህ የw ዋጋ በእውነቱ 5 ነው ማለት ነው። ለዛ ትክክል መሆናችሁ የምታረጋግጡት ከእኩል ይሆናል በስተግራ በኩል ያለውና ከእኩል ይሆናል በስተቀኝ በኩል ያለው መልስ እኩል በሚሆን ጊዜ ነው። ምን ስታስገቡ? የማይታወቀውን ዋጋ በምታስገቡ ጊዜ እኩል ይሆናል በስተግራና ከእኩል ይሆናል በስተቀኝ በኩል ያሉት እኩል በሚሆኑ ጊዜ ነው ማለት ነው። ያ ነው ፕሩፍ ማለት ስታረጋግጡ ማለት ነው። እሺ በመቀጠል የተሰጠን ጥያቄ x ሲቀነስ 3/4ኛ እኩል ነው ከኔጌቲቭ 2x ጋር። እዚህ ጋር ምንድነው የምታደርጉት? x ኦቨር 1 ማለት ነው። x ማለት ምክንያቱም ማንኛውም ቁጥር በውስጡ አዋቂነት ከታሃቱ ላይ አንድ አለ። ስለዚህ x ኦቨር 1 ሲቀነስ 3/4 3/4ኛ እኩል ነው ከኔጌቲቭ 2 ጋር። ከዛ x አንደኛ ለዓሉንም ታሃቱንም በተመሳሳይ ቁጥር ታበዙታላችሁ። ስለዚህ በ4 4ኛ ታበዙታላችሁ። ምክንያቱ ደግሞ የተቃራኒውን ከመቀነስ በስተቀኝ በኩል ያለውን ታሃት አምጥቼ ከለዓሉም ታሃቱ ጋር ምን ያበዛሁት። ኦኬ በዛ በኩልም ማድረገው ተመሳሳይ ነው። ስለዚህ 3/4ኛ ሲባዛ 1/1ኛ ምክንያቱ ደግሞ ከኤክስ ስር ያለችውን 1 ነው ያመጣዋት ማለት ነው። ከዛ ለዓሉም ታሃቱም ጋር በዛዋት እኩል ነው ከኔጌቲቭ 2x ጋር። እሺ ከዛም x ሲባዛ በ4 4x ይሆናል። 1 ሲባዛ በ4 4 ይሆናል። ሲቀነስ 3 ሲባዛ በ1 ኔጌቲቭ 3 ሲባዛ በ1 ኔጌቲቭ 3 4 ሲባዛ በ1 4። እሺ ከዛ እኩል ነው ከኔጌቲቭ 2x ጋር። ታሃቱ ተመሳሳይ ከሆነላችሁ ለዓሉን በቀጥታ ማቀናነስም ሆነ በቀጥታ ማደማመር ትችላላችሁ። ስለዚህ 4x ሲቀነስ 3 4ኛ እኩል ነው ከኔጌቲቭ 2x ጋር። ከዛ ምን ታደርጋላችሁ? ከእኩል ይሆናል በስተግራ በኩል ያለውን ታሃት ላይ ያለውን 4 ከእኩል ይሆናል በስተቀኝ ካለው ለዓል ጋር ታበዙታላችሁ። ያው በውስጡ አዋቂነት 1 ስላለው ለዓል አልኩት ታሃቱ ላይ ማለት ነው። ስለዚህ 4 ሲባዛ በኔጌቲቭ 2x ኔጌቲቭ 8 ይሆናል። ከዛ 4x ሲቀነስ 3 እኩል ነው 4 ሲባዛ በኔጌቲቭ ከኔጌቲቭ 2x ጋር። ከዛ 4x ሲቀነስ 3 እኩል ነው
ከኔጌቲቭ 8 ጋር ሆነ ማለት ነው። ስለዚህ በዚህ በኩል ማካፈል የነበረውን በዛ በኩል ማባዛት ነው ያደረኩት። በቃ ወደዛ ወሰድኩትና በዚህ በኩል ማካፈል ነበር። 4x ሲቀነስ 3 ሲካፈል ለ4 የነበረውን 4ን በስተቀኝ በኩል ወስጄ አባዛዋት። ስለዚህ 4 ሲባዛ በኔጌቲቭ 2x ሆነ ማለት ነው። ከዛም 4x ሲቀነስ 3 እኩል ነው ከ4 ሲባዛ በኔጌቲቭ 2x ጋር 4x ሲቀነስ 3 እኩል ነው ከኔጌቲቭ 8x ጋር። እዚህ ጋር ምን አደርጋለሁ? ላይክ ተርሞችን እንሰበስባለሁ። ላይክ ተርሞች የምንላቸው ልንደምራቸውና ልንቀንሳቸው የምንችላቸው ማለት ናቸው። ከዛ ምን አደርጋለሁ? ኔጌቲቭ 8xን በስተግራ ወሰድኳት፣ ኔጌቲቭ 3ን ደግሞ በስተቀኝ ወሰድኳት። ስለዚህ ኔጌቲቭ 8ን ወደ ግራ በማመጣት ጊዜ ሲደመር ትሆናለች። ስለዚህ ሲደመር 8x ሆነ ማለት ነው። ስለዚህ 4x ሲደመር 8x እኩል ነው ከ3 ጋር ስለዚህ 4x ሲደመር 8x ስንት ነው? 12x 12x እኩል ነው ከ3 ጋር። ስለዚህ አሁን እዚህ ጋር ምንድነው የምታደርጉት? ሁለቱንም በሁለቱም በኩል ያሉትን በ12 ታካፍሉታላችሁ ማለት ነው። ከዛ በ12 ታካፍሉት 12x ሲካፈል ለ12 12 በ12 ይጣፋል። የኤክስ ዋጋ እኩል ነው 3/12ኛ 3/12ኛ ወደ ዝቅተኛ ሂሳባዊ ክፍልፋይ በመገልጹት ጊዜ ወይም ደግሞ ዝቅተኛ ተመጣጣኝ ክፍልፋይ በመታስቀምጡት ጊዜ 1/4 ይሆናል። 1/4 ደግሞ 1 ሲካፈል ለ4 ማለት ነው። 1 ሲካፈል ለ4 ደግሞ 0.25 ጋር እኩል ነው ማለት ነው። ስለዚህ የኤክስ ዋጋ 0.25 ወይም 1/4 መጣ። ለምን አናረጋግጥም? እሺ እናረጋግጥ። ስለዚህ መጀመሪያ ላይ ተሰጥቶን የነበረው ጥያቄ 12 10ኛ ነው ሲጋ ኦኬ እሺ እናረጋግጥ። ስለዚህ በኤክስ ቦታ ማንን ነው የምታስገቡት? 1/4ኛ ነው የምታስገቡት። 1/4ኛ ሲቀነስ 3/4ኛ እኩል ነው ኔጌቲቭ 2 1/4ኛ ጋር። ስለዚህ ኔጌቲቭ 2 ሲካፈል ለ4 ኔጌቲቭ 1 ሁለተኛ ይሆናል። ኔጌቲቭ 1 ሁለተኛ እኩል ነው 1 ሲቀነስ 3 ምክንያቱም ታቱ ተመሳሳይ ስለሆነ ማለት ነው። ከኤክስ ስር ያለው ማነው በኤክስ ቦታ ያስገባ ነው 1/4ኛ ነበር። ስለዚህ 4 ታቱ ተመሳሳይ ስለሆነ 4 እናስቀምጣለን። 1 ሲቀነስ 3 ኔጌቲቭ 2 ኔጌቲቭ 2 4ኛ እኩል ነው ከኔጌቲቭ 1 ሁለተኛ ጋር። ትክክል ነው። ስለዚህ ኔጌቲቭ 2 በ4 ሲካፈል ኔጌቲቭ 1 ሁለተኛ እኩል ነው ከኔጌቲቭ 1 ሁለተኛ ጋር። አስገቡትና በኤክስ ቦታ 1/4ኛን አስገብታችሁ የመጀመሪያው ጥያቄያችሁ ላይ ማለት ነው ኤክስ ሲቀነስ 3/4 እኩል ነው ከኔጌቲቭ 2x ጋር የሚለው ላይ 1/4 በኤክስ ቦታ ታስገቡና ሁለቱም ላይ ማለት ነው የመጀመሪያው ኤክስ እና ከእኩል በስተግራ ያለው ኤክስ ላይና ከኔጌቲቭ 2 ሲባዛ በኤክስ ከሚለው ላይ ማለት ነው ኤክስ ቦታ ላይ 1/4 ታስገባላችሁ ሁለቱም ላይ። ከዛ እኩል ይመጣላችኋል። እኩል ከመጣላችሁ እውነታ ነው ማለት ነው ሂሳባዊ አረፍተ ነገራችሁ ላይ የመጣላችሁ ውጤት። ኦኬ በመቀጠል 12/10ኛ እኩል ነው ዜድ 25ኛ ተሰጥቶናል። የዜድን ዋጋ አገኙ ነው። ምንድነው የምታደርጉት? ተቃራኒ ታህቶችን ለተቃራኒ ለአል ታበዛላችሁ። ስለዚህ በቀላሉ 25ን በ12 10ን ደግሞ በዜድ ታባዛላችሁ። ከዛ 25 ሲባዛ በ12 300 ይመጣል። ዜድ ሲባዛ በ10 10 ዜድ ይመጣል። 300 ሲካፈል ለ10 እኩል ነው ከ10 ዜድኛ ማነው 10 ዜድ 10ኛ ጋር ምክንያቱም ሁለቱንም ጎኖች በሁለቱም ጎን ያሉትን በ10 10 አካፈላችሁ ከዛ 30 እኩል ነው የዜድ ዋጋ ይመጣል። ስለዚህ የዜድ ዋጋ 30 ሆነልን ማለት ነው። እንደው የምታደርጉት ዜድ 30 ሲል መጣላችሁ መልሳችሁ ትክክል እንደሆነና እንዳልሆነ ለማረጋገጥ 12/10ኛ እኩል ነው ዜድ 25ኛ ነበር መጀመሪያ የተጠየቅነው ጥያቄ። እዛ ቦታ ላይ 30ን ታስገባላችሁ። ስለዚህ 12/10ኛ እኩል ነው ከ30/25ኛ ጋር ሆነ ማለት ነው። በዜድ ቦታ 30ን አስገባችሁ። ከዛ 12 ሲካፈል ለ10 1.2 30 ሲካፈል ለ25ም 1.2 ይሆናል ማለት ነው። ስለዚህ የእውነታ ስለሆነ የዜድ ዋጋ በእውነትም 30 ነው ማለት ነው። ምክንያቱ ደግሞ የመጣላችሁ ውጤት እኩል ስለሆነ። እሺ እዚህ ጋር ኤ ሲቀነስ ኤ 3ኛ ሲደመር 4 ማነው ኤ 5ኛ እኩል ነው 26 ጋር እዚህ ጋር ትንሽ ኦኬ እዚህ ጋር
ኤ አንደኛ ሲቀነስ ኤ ሶስተኛ ሲደመር ኤ አምስተኛ እኩል ነው 26 አንደኛ ጋር። ምክንያቱ ደግሞ ኤ አንደኛ የተባለበት ምክንያት ያው በውስጥ አዋቂነት አንድ ስላለ ነው። ውስጥ አዋቂነት አንድ ስላለ እዚህ ጋር መጀመሪያ ያለባችሁ በቦድማስ ህግ ተመስርታችሁ ቢሆንም ግን በተሰጣችሁ ኦፕሬሽናል ኦርደር ነው የምትሰሩት። ይሄ ማለት ቅድሚያ የምትሰጡት ቦድማስ ላይ አስተውላችሁ ከሆነ ከሰብትራክሽን አዲሽን ይቀድማል ይላል። ቢሆንም ግን በኦፕሬሽናችሁ ኦርደር ነው የምትሰሩት። ስለዚህ በኦፕሬሽናችሁ ኦርደር ማለት ጥያቄያችሁ ላይ የተሰጣችሁ መጀመሪያ ላይ መቀነስ ነው። ለዛ መቀነሱን መጀመሪያ ሰርታችሁ ስታበቁ ነው ወደ መደመሩ መሄድ ያለባችሁ። አለበለዚያ ሁለት ፈጽሞ የተለያዩ መልሶች ታገኛላችሁ ማለት ነው። ስለዚህ የተሳሳተ ነው የሚሆነው ማለት ነው። መደመሩን ቀድማችሁ ከሰራችሁ መቀነሱን ነው መጀመሪያ መስራት ያለባችሁ። በጊቨን ኦርደር በኦፕሬሽን ኦርደር ነው ቦድማስ የምትከተሉት። ቦድማስ ህግ ቢሆንም የምትከተሉት በኦፕሬሽኑ ቅደም ተከተል ነው። በተሰጣችሁ ጥያቄ ቅደም ተከተል ነው መሰሩት። እሺ ከዛ ምን ታደርጋላችሁ? ኤ መጀመሪያ ቅድሚያ የምትሰጡት ኤ ኦቨር 1 ሲቀነስ ኤ ኦቨር 3 ነው። ስለዚህ ኤ ማለት ላሉንም ታቱንም በተቃራኒ ታታ ታበዛላችሁ። ይሄ ማለት ኤ ኦቨር 1ን ኤ አንደኛን በላሉንም ታቱንም በ3 ታበዛላችሁ። ስለዚህ ኤ ሲባዛ በ3 3 አንድ ሲባዛ በ3 3 ሲቀነስ አንድ ሲባዛ በኤ ከዛም አንድ ሲባዛ በ3 ከዛ ምን ሆነ? ኤ ሲባዛ በ3 3 አንድ ሲባዛ በ3 3 ሲቀነስ ኤ ሲባዛ በ1 ኤ 3 ሲባዛ በ1 3። ስለዚህ 3 ሶስተኛ ሲቀነስ ኤ ሶስተኛ ሆነ ማለት ነው። ከቅንፉ ውጪ ያለውን ራሱን ነው የምትጽፉት። ከቅንፉ ውጪ ያለው ምክንያቱም እሱን እየሰራችሁት አይደለም። ቢሆንም ግን አስከተላችሁት መሄድ አለባችሁ። ከዛም ኤ አምስተኛ እኩል ነው 26 አንደኛ ያንን ራሱን ነው የምትጽፉት። ኦኬ ከዛ በመቀጠል ይሄንን ሶልቭ አድርጋችሁ መጨረስ አለባችሁ። ግን ወደ ሌላውን ሶልቭ ከማድረጋችሁ በፊት ማለት ነው ቅድሚያ መስጠት ያለባችሁ ይሄንን። ከዛ 3 ኤ ሲቀነስ ኤ ኦቨር ወይም ደግሞ 3 ኤ ሲቀነስ ኤ ሶስተኛ ሲደመር ኤ አምስተኛ እኩል ነው 26 አንደኛ ጋር 3 ኤ ሲቀነስ ኤ እኩል ነው 2 ኤ ሶስተኛ ሲደመር ኤ አምስተኛ እኩል ነው 26 አንደኛ ይሆናል። 2 ኤ ሶስተኛ ሲደመር ኤ አምስተኛ እኩል ነው 26 አንደኛ ከመጣላችሁ በኋላ ምን ታደርጋላችሁ? አሁን ትደምሩታላችሁ ኤ አምስተኛ። ምክንያቱም ኦልሬዲ ቅንፉን ሶልቭ አድርጋችሁ ጨርሳችኋል ማለት ነው። ቅንፋችሁን ኦልሬዲ ስለጨረሳችሁ ከዛ ምን ይሆናል? የተቃራኒ ታህትን ለተቃራኒ ለዓለም ታህቱን ታበዛላችሁ ማለት ነው። ስለዚህ 2 ኤ ሶስተኛን ለዓለም ታህቱንም በ5 ታበዙታላችሁ። ከዛም ሲደመር ትሉና ኤ አምስተኛን ደግሞ ለዓለም ታህቱንም በ3 ታበዙታላችሁ። ይህ እኩል ነው ከ26 አንደኛ ጋር ይሆናል። ከዛም 5 ሲባዛ በ2 ኤ እኩል ነው 10 ኤ 3 ሲባዛ በ5 15 ይሆናል። ስለዚህ 10 ኤ 15ኛ ሲደመር ኤ ሲባዛ በ3 3 ኤ 5 ሲባዛ በ3 15 እኩል ነው 26 አንደኛ ጋር 10 ኤ 15ኛ ሲደመር 3 ኤ 15ኛ እኩል ነው 26 አንደኛ። የዚህ ጋር ምን ማድረግ ትችላላችሁ? 15 ሁለቱም ታህታቸው 15 ስለሆነ ተመሳሳይ ስለሆነ 15ን ታስቀምጡና 10 ኤ ሲደመር 3 ኤ እኩል ነው 26 አንደኛ ጋር ሆነ ማለት ነው። ከዛ 10 ኤ ሲደመር 3 ኤ 13 ኤ ይሆናል። 13 ኤ 15ኛ እኩል ነው 26 አንደኛ ጋር ሆነ። ከዛ የምታደርጉት ተቃራኒ ከእኩል ይሆናል በተቃራኒ ጎን ያሉትን ታህቶች ከእኩል ይሆናል በተቃራኒ ካለው ለአል ጋር ታበዛላችሁ። ስለዚህ 13 ኤን ከ1 ጋር 15ን ደግሞ ከ26 ጋር ታበዛላችሁ። 1 ሲባዛ በ13 ኤ ሆነ እኩል ነው ከ26 ሲባዛ ከ15 ጋር 1 ሲባዛ በ13 ኤ 13 ኤ ነው እኩል ነው ከ390 ጋር። ከዛ አሁን ሁለቱንም ጎኖች በ13 ታካፍላላችሁ። ምክንያቱ ደግሞ ኤን ብቻዋን ማስቀረት ስለፈለጋችሁ ነው። ስለዚህ ምክንያቱ ደግሞ የኤን ዋጋ ማግኘት ስለፈለጋችሁ ማለት ነው። ስለዚህ 13 በ13 ሲጣፋል የኤ ዋጋ
30 ይሆናል። ይህ ዋጋ 30 ከመጣ እናረጋግጥ። በየ ቦታ 30 አስገብተን ከዛ 31ኛ ሲቀነስ 33ኛ ሲደመር 35ኛ እኩል ነው ከ26 ጋር 31ኛ ሲቀነስ 33ኛ ሲደመር 35ኛ እኩል ነው 26 አንደኛ ከመጣላችሁ በኋላ 31ኛ ማለት 30 ሲካፈል ለ1 ማለት ነው። 30 ሲካፈል ለ1 30 ነው። ኔጌቲቭ 30 ሲካፈል ለ3 ደግሞ ኔጌቲቭ 10 ነው። ሲደመር 30 ሲካፈል ለ5 ደግሞ 6 ነው። ለዛ ምን ይሆናል? 30 ሲቀነስ 10 20 ይሆናል። 20 ሲደመር 6 እኩል ነው ከ26 ጋር 26 እኩል ነው ከ26 ጋር። ስለዚህ ይህ እውነት ነው ማለት ነው። ስለዚህ የኤ ዋጋ እውነትም 30 ነው ማለት ነው። የኤ ዋጋ እውነትም 30 ነው። ይህን ይመስላል። እዚህ ጋር ያልገባችሁ ጥያቄ ካለ ኮሜንት አድርጉልኝ። ድናው ነው ተለዋዋጩን ዋጋ አግኝታችሁ የምታረጋግጡበትን መንገድ አብረን የምናወራ ይሆናል። አብራችን ቆዩ። እዚህ ጋር 1 is equal to 3 times x minus 2 plus 3 minus 2x ተሰጥቶናል። ወይም ደግሞ አንድ እኩል ነው 3 ሲባዛ በx ሲቀነስ ከ2 ጋር ሲደመር 3 ሲቀነስ 2x ጋር ተሰጥቶናል። ምንድነው መጀመሪያ የምታደርጉት? መጀመሪያ ከብራኬት ትጀምራላችሁ። ስለዚህ ወይም ደግሞ ከቅንፍ አንድ እኩል ነው 3 ሲባዛ በx 3x 3 ሲባዛ በኔጌቲቭ 2 ኔጌቲቭ 6 ሲደመር 3 ሲቀነስ 2x። ስለዚህ እዚህ ጋር ምን እናደርጋለን? ላይክ ተርሞችን እንሰበስባለን። ምክንያቱ ደግሞ መደመርም ሆነ መቀነስ እንድንችል ማለት ነው። ከዛ አንድ እኩል ነው 3x ሲቀነስ 2x ጋር 3x ሲቀነስ 2x ሲቀነስ 6 ሲደመር 3 ይሆናል። ከዛ 3x ሲቀነስ 2x x 6 ሲደመር 3 ኔጌቲቭ 6 ሲደመር 3 ኔጌቲቭ 3 ይሆናል። ስለዚህ x ሲቀነስ 3 ሆነ ማለት ነው። አንድ ከዛ አሁንም ላይክ ተርሞችን እንሰበስባለን። ከእኩል ይሆናል በተቃራኒ ጎን በምትወስዱ ጊዜ ኔጌቲቭ የነበረው ፖዚቲቭ ይሆናል፣ ፖዚቲቭ የነበረው ደግሞ ኔጌቲቭ ይሆናል፣ ቫይስ ቨርሳ ማለት ነው። ከዛ 1 ሲደመር 3 እኩል ነው ከኤክስ ጋር ሆነ 4 እኩል ነው የኤክስ ዋጋ ሆነ። ከዛ ይሄንን ፕሩፍ ስናደርግ በኤክስ ቦታ 4 እናስገባለን። ከዛም 1 እኩል ነው 3 ሲባዛ በኤክስ ሲቀነስ 2 ሲደመር 3 ሲቀነስ 2x። ከዛ እዛ ኢኩዌሽን ውስጥ 4 በመናስገባ ጊዜ 1 እኩል ነው 3 ሲባዛ 4 ሲቀነስ 2 ሲደመር 3 ሲቀነስ 2 ሲባዛ በ4። 1 እኩል ነው 3 ሲባዛ በ2 3 ሲባዛ በ2 6 ነው ሲደመር 3 ሲቀነስ 8 ደግሞ ለምን መደመሩን ቅድሚያ አንሰጥም? በኦፕሬሽኑ ቅደም ተከተል ነው መስራት ያለብን። ስለዚህ 3 ሲባዛ በ2 6 ነው 6 ሲደመር 3 9 ነው 9 ሲቀነስ 8 1 ነው 1 ደግሞ ከ1 ጋር እኩል ነው። ለዛ የኤክስ ዋጋ በእውነትም 4 ነው ማለት ነው። ሁልጊዜም በኦፕሬሽኑ ቅደም ተከተል በተሰጣችሁ ጥያቄ ቅደም ተከተል መስራት እንዳትረሱ። እንደዛ ካልሰራችሁ የተሳሳተ መልስ የማግኘት እድላችሁ በጣም ከፍተኛ ነው። እሺ ሌላኛው እዚህ ጋር የተሰጠን 8 ኤክስ ሲደመር 3 ሲቀነስ 2x እኩል ነው ከኔጌቲቭ 6x ሲደመር 3 ሲቀነስ 4x ጋር። ስለዚህ ኔጌቲቭ 8x ነው የተሰጠን። እሺ ኔጌቲቭ 8x ላይክ ተርሞችን ወደ አንድ ቦታ ኮሌክት አድርገን ለመቀነስም ሆነ ስለዚህ ኔጌቲቭ 8x ሲቀነስ 2x ሲደመር 3 እኩል ነው ኔጌቲቭ 6x ሲቀነስ 4x ሲደመር 3 ጋር። ከዛ ኔጌቲቭ 10x ሲደመር 3 እኩል ነው ከኔጌቲቭ 10x ሲደመር 3 ጋር። ስለዚህ እዚህ ጋር ኔጌቲቭ 10xን በስተቀኝ በኩል ያለችው ኔጌቲቭ 10x ወደ ግራ ሳመጣት ኔጌቲቭ 10x ሲደመር 10x እኩል ነው 3 ሲቀነስ 3 ጋር። ስለዚህ 0 እኩል ነው 0 ስለሚመጣ የኤክስ ዋጋ ማንኛውም ቁጥር መሆን ይችላል። ስለዚህ ማንኛውም ቁጥር በኤክስ ቦታ ብታስገቡ እውነታ መሆን ይችላል ማለት ነው ይህ ሂሳባዊ አረፍተ ነገር። ከዛም ፕሩፍ ስናደርግ ፕሩፋችን በ1 እና በ2 ነው እዚህ ጋር የሰራሁት። እናንተ በፈልጋችሁ ቁጥር አስገብታችሁ መስራት ትችላላችሁ። ያን ጊዜ ተመሳሳይ ዋጋ ይመጣል። ብቻ የኤክስ ዋጋ አንድ ቁጥር ከሆነ በሁለቱም በኩል የምታስገቡት ያን ተመሳሳይ ቁጥር ነው። ከዛ እዚህ ጋር
ማንን አስገባው? አንድን ሳስገባ ኔጌቲቭ 8 ሲባዛ በ1 ሲደመር 3 ሲቀነስ ኔጌቲቭ 2 ሲባዛ በ1 እኩል ነው ኔጌቲቭ 6 ሲባዛ በ1 ሲደመር 3 ሲቀነስ ኔጌቲቭ 4 ሲባዛ በ1 ከዛ ኔጌቲቭ 8 ሲደመር 3 ሲቀነስ 2 እኩል ነው ኔጌቲቭ 6 ሲደመር 3 ሲቀነስ 4 ምክንያቱም ማንኛውም ቁጥር በአንድ ስታበዙ ራሱ ቁጥሩ ስለሆነ ማለት ነው። ኔጌቲቭ 5 ሲቀነስ 2 እኩል ነው ኔጌቲቭ 3 ሲቀነስ 4 ሆነ ኔጌቲቭ 7 ከኔጌቲቭ 7 ጋር እኩል ሆነ። ፕሩፍ በሁለት ደግሞ ስጠቀም ኔጌቲቭ 8 ሲባዛ በ2 ሲደመር 3 ሲባዛ በኔጌቲቭ 2 ሲባዛ በ2 እኩል ነው ከኔጌቲቭ 6 ሲባዛ በ2 ሲደመር 3 ሲቀነስ 4 ሲባዛ በ2 ከዛ ኔጌቲቭ 8 ሲባዛ በ2 ኔጌቲቭ 16 ሆነ ሲደመር 3 ሲቀነስ 2 ሲባዛ በ2 4 ያው ኔጌቲቭ 2 ሲባዛ በፖዚቲቭ ስለሆነ ኔጌቲቭ በፖዚቲቭ ኔጌቲቭ 2 ሲባዛ በ2 4 እኩል ነው ኔጌቲቭ 12 ሲደመር 3 ሲቀነስ 8 ጋር ኔጌቲቭ 6 ሲባዛ በ2 ኔጌቲቭ 12 መጣ። ኔጌቲቭ 4 ሲባዛ በ2 ደግሞ ኔጌቲቭ 8 መጣ አስተውላችሁ ከሆነ። ከዛ ኔጌቲቭ 16 ሲደመር 3 ኔጌቲቭ 13 መጣ ሲቀነስ 4 እኩል ነው ኔጌቲቭ 12 ሲደመር 3 ኔጌቲቭ 9 መጣ ሲቀነስ 8 ሆነ። ከዛ ኔጌቲቭ 13 ሲቀነስ 4 ኔጌቲቭ 17 9 ሲቀነስ 8 ኔጌቲቭ 9 ሲቀነስ 8 ኔጌቲቭ 17 መጣ ማለት ነው። ስለዚህ ዋነኛው ዓላማችሁ በየትኛውም ቁጥር ፕሩፍ በምታረጋግጡ ጊዜ ከእኩል ይሆናል በስተግራም በስተቀኝም ያለው ዋጋ እኩል መሆኑን ማየት ነው ማለት ነው። ያ እውነታ ከሆነ ከእኩል ይሆናል በስተግራም በስተቀኝም ያለው እኩል ከሆነ ያ እውነታ ነው እንላለን። እውነታው ደግሞ ምንድነው የሚያሳየን? በኤክስ ቦታ ላይ የገባው ቁጥር ያ ትክክል መሆኑን የኤክስ ዋጋ ትክክል መሆኑን የምናረጋግጥበት መንገድ ነው ማለት ነው። ስለዚህ ጥያቄያችሁ ሳይታረም በፊት የምታረጋግጡበት መንገድ ነው ይሄ። ስለዚህ ሳይታረም በፊት አስተማሪ ጋር ሳይሄድ በፊት ወይ ማርካችሁን ሳታጡበት ትክክል እንደሆናችሁና እንዳልሆናችሁ የምታረጋግጡበት መንገድ ነው ማለት ነው። የኤክስን ዋጋ ኤክስ ከሆነ የተለዋዋጩ የተሰጣችሁ በኤክስ ቦታ ላይ የመጣላችሁን የኤክስ ዋጋ ታስገቡና ከእኩል ያለው በስተግራና በስተቀኝ በኩል ያለው እኩል ከመጣላችሁ ያ እውነታ ነው፣ ለዛ መልሳችሁ ትክክል ነው ማለት ነው። እኩል ካልሆነ ግን መልሳችሁ ትክክል አይደለም። ለዛ ምን ማድረግ አለባችሁ? ድጋሚ መስራት አለባችሁ። የተሳሳታችሁት ሂሳባዊ አሰራር አለ ማለት ነው። ማባዛት ሊሆን ይችላል። ስለዚህ ከእኩል ያለው በስተግራና በስተቀኝ ያለው እኩል መምጣቱን ታረጋግጣላችሁ ማለት ነው። እሺ ቀጣይ የተሰጠን ጥያቄ 6 ሲደመር 3x እኩል ነው 5 ሲባዛ በኤክስ ሲቀነስ 1 ጋር ሲቀነስ 3 ሲባዛ በኤክስ ሲቀነስ 2 ጋር እዚህ ጋር የምታደርጉት መጀመሪያ ከብራኬቱ ትጀምራላችሁ። ስለዚህ እዚህ ጋር ዲስትሪቢዩቲቭ ፕሮፐርቲ ይባላል። ይሄ ከዚህ በፊት የማታውቁት ከሆነ ግን ዩቲዩብ ላይ ሰርችዋለሁ፣ እዛ ላይ ቼክ ማድረግ ትችላላችሁ። ፕሮፐርቲዎችን ሰርችላችኋለሁ። እሺ 5 ሲባዛ በኤክስ 5x 5 ሲባዛ በኔጌቲቭ 1 ኔጌቲቭ 5 ሲቀነስ 3 ሲባዛ በኤክስ 3x ኔጌቲቭ 3x 3 ሲባዛ በ2 ኔጌቲቭ በኔጌቲቭ ፖዚቲቭ ኔጌቲቭ 3 ሲባዛ በኔጌቲቭ 2 ስለሆነ ኔጌቲቭ በኔጌቲቭ ፖዚቲቭ 3 ሲባዛ በ2 6 6 ሲደመር 3x እኩል ይሆናል 5x ሲቀነስ 5 ሲቀነስ 3x ሲደመር 6 እዚህ ጋር ላይክ ተርሞችን መሰብሰብ ይኖርባቸዋል። ከዛ 6 ሲደመር 3x እኩል ነው 5x ሲቀነስ 3x ሲደመር 6 ሲቀነስ 5 ጋር ከዛ 6 ሲደመር 3x እኩል ነው 2x ሲደመር 1 ጋር ሆነ። ከዛ አሁንም ላይክ ተርሞችን ተሰበስባላችሁ። ከዚህ በፊት ላይክ ተርሞችን የሰበሰባችሁት ከእኩል ይሆናል ወደ ተቃራኒ ጎን ሳትሄዱ ነው። አሁን ግን ላይክ ተርም እየሰበሰብኩ ያለሁት ምን እያረኩ ነው? ከእኩል ይሆናል በተቃራኒ ከሆነ ሳይናቸው ይቀየራል። ስለዚህ ከቀኝ ወደ ግራ ስታመጧቸው ወይም ከግራ ወደ ቀኝ ስታደርጓቸው የትኛውንም ቁጥር ኔጌቲቭ ከነበረ ፖዚቲቭ፣ ፖዚቲቭ ከነበረ ደግሞ ኔጌቲቭ ይሆናል። ከእኩል ይሆናል እዛው ጎን ላይ ተመሳሳይ ጎን ላይ ከሆነ ያሉት አሁን በስተቀኝ በኩል ያሉት አስተውላችሁ ከሆነ 5x እና ኔጌቲቭ 3x ምንም አይነት ሳይን ለውጥ አላመጣውም። ግን የተለዋዋጭነትን ባህሪ ተጠቅሜ ቦታ ነው ያቀያየርኳቸው። ከዛ ውጪ ምን አላረኩም? ሳይን አልቀየርኩም። ስለዚህ ኔጌቲቭ የነበረውን ፖዚቲቭ አላረኩም፣
ወይም ፖዚቲቭ የነበረውን ኔጌቲቭ አላደረኩም። ምክንያቱ ደግሞ ከእኩል ይሆናል በተቃራኒ ጎን ስላልወሰድኳቸው ነው። እሺ 6 ሲደመር 3x እኩል ነው 2x ሲደመር 1 ጋር ከሆነ በኋላ 6 አንድን ወደ ግራ ሳመጣት ከቀኝ ወደ ግራ ሳመጣት 6 ሲቀነስ 1 ሆነ። 2x ሲቀነስ 3x ሆነ። በስተቀኝ በኩል ያለው ደግሞ ማለት ነው። ምክንያቱ ደግሞ 3ን ከግራ ወደ ቀኝ ሳመጣት ኔጌቲቭ ትሆናለች፣ ምክንያቱም ፖዚቲቭ ስለነበረች ማለት ነው። ከዛ 6 ሲቀነስ 1 5 ሆነ። 2x ሲቀነስ 3x ኔጌቲቭ x ሆነ። 5 ሲካፈል ለኔጌቲቭ 1 ኔጌቲቭ 5፣ ኔጌቲቭ x ሲካፈል ለኔጌቲቭ 1 ኔጌቲቭ በኔጌቲቭ ይጣፋል። x ሲካፈል ለ1 x ሆነ። ኔጌቲቭ 5 እኩል ነው ከኤክስ ጋር ሆነ ማለት ነው። ስለዚህ ኔጌቲቭ 5 ዋጋ ከኤክስ ጋር እኩል ነው ማለት ነው። ከዛ እናረጋግጥ በኤክስ ቦታ ምን እናደርጋለን? ኔጌቲቭ 5 እናስገባለን። ስለዚህ 6 ሲደመር 3 ሲባዛ በኔጌቲቭ 5 እኩል ነው 5 ሲባዛ ኔጌቲቭ 5 ሲቀነስ 1 ሲቀነስ 3 ሲባዛ በኔጌቲቭ 5 ሲቀነስ 2። ስለዚህ ያረኩት ምንድነው? በኤክስ ቦታ ኔጌቲቭ 5 አስገባው። ከዛም 6 ሲቀነስ 15 ሆነ። ምክንያቱም 3 ሲባዛ በኔጌቲቭ 5 ኔጌቲቭ 15 ይሆናል። ፖዚቲቭ 3 ሲባዛ በኔጌቲቭ 5 ነው። ፖዚቲቭ ሲባዛ በኔጌቲቭ ኔጌቲቭ 3 ሲባዛ በ5 15 እኩል ነው 5 ሲባዛ ኔጌቲቭ 5 ሲቀነስ 1 ኔጌቲቭ 6 ነው። 5 ሲባዛ በኔጌቲቭ 6 ኔጌቲቭ 30። ከዛ ኔጌቲቭ 3 ሲባዛ በኔጌቲቭ 7 ኔጌቲቭ በኔጌቲቭ ፖዚቲቭ 3 ሲባዛ በ7 21። ስለዚህ 6 ሲቀነስ 15 ደግሞ ኔጌቲቭ 9 ሆነ። ኔጌቲቭ 9 እኩል ነው ኔጌቲቭ 30 ሲደመር 21። ኔጌቲቭ 9 እኩል ነው ኔጌቲቭ 30 ሲደመር 21። እንደዚህ ጋር እንደዚህ ማድረግ ትችላላችሁ። 30 ሲቀነስ 21 ብላችሁ በኔጌቲቭ ማስቀመጥ ትችላላችሁ መልሳችሁን። ኔጌቲቭ 9 እኩል ነው ከኔጌቲቭ 9 ጋር ሆነ ማለት ነው። ስለዚህ ይህ የምታረጋግጡበት መንገድ